እያንዳንዱ በህይወታችን ውስጥ የምናገኘው ገንዘብ፣ ጓደኛ፣ ሰው፣ ፈተና ሁሉም የሐሳባችን ውጤት ናቸው። እነዚህ መስተካከል የምትፈልገው መጀመሪያ ሐሳብህን ማስተካከል አለብህ። የሚፈጠረው በዓለም ውስጥ ያሉ ያንተ እያንዳንዱ የምታስባቸው ሐሳቦች ናቸው። እንዴት ሐሳብን ማስተካከል እንዳለብህ የሚገልጽልህ መጽሐፍ አጠር አድርጌ እገልጽልሃለሁ። ይህንን መጽሐፍ በፍሎሬንሳ ስኮቨልሺን የተጻፈ ሲሆን ኮመን ያልሆነ ግን በህይወት ላይ አፕላይ ማድረግ ያለብህ መጽሐፍ ነው። ይህንን መጽሐፍ The Game of Life and How to Play It ይባላል። ይህንን መጽሐፍ የሚጠቅምህ በህይወትህ ምን ላይ ፎከስ ማድረግ እንዳለብህ፣ በህይወትህ ደግሞ እንዲሁም በዙሪያ ማተር የሚያደርጉ ማወቅ አለብህ ይላል ይህንን መጽሐፍ። ይችን ደራሲት በዚህ መጽሐፍ አንድ ሐሳብ ትገልጻለች። ህይወት ጦርነት አይደለችም፣ ጨዋታ እንጂ። ወይም ህይወትን ማሸነፍ የምትፈልግ ከሆንክ እንዴት መጫወት እንዳለብህ ማወቅ አለብህ። በዚህ ቪዲዮ ደግሞ ይህንን መጽሐፍ አጠር አድርጌ እያንዳንዱ ክፍል አንተ የሚጠቅምህን እገልጽልሃለሁ። ሄይ ሌዲስ አንድ ጀንትልመን፣ ናሃም እባላለሁ። ኮንተንት ክሬተርና ተማሪ ነኝ። በዚህ ቻናል አንተ የሚጠቅምህን መጽሐፍ ሪቪው አደርግልሃለሁ። እንዲህንም በተጨማሪ ከመጽሐፍ ሪሌትድ የሆኑ ሐሳቦች አጠር አድርጌ የሚገልጽበት ቻናል ነው። ለዚህ ቻናል ማድረግ የምትፈልግ ከሆንክ ሳብስክራይብ በማድረግ ጀምር። ይህንን ቪዲዮ የምትወድ ከሆንክ ላይክ አድርገው። ይህንን ቪዲዮ እስከ መጨረሻው እንድታዩን ሪኮመንድ አደርጋለሁ። ይህንን መጽሐፍ ሳነብ የመጀመሪያው ትምህርት የተማርኩት ነገር የኔ ቃል የኔ ዓለም ነው። ሰው ያንተ ቃል ያንተ ዓለም ነው። እያንዳንዱ የምታወጣቸው ቃላቶች መጠንቀቅ አለብን። ብታውቅም ባታውቅም የምታወጣቸው ቃላቶችን አንተ ላይንም እንዲህንም በሰዎች ዘንድ ኢፌክት አላቸው። እያንዳንዱ የምታወጣቸው ቃላቶች ማወቅና መጠንቀቅ አለብህ። በህይወትህ ውስጥ እችላለሁ ካልክ ህይወትህን ትችላለህ ትላለች፣ ግን አልችልም ካልክ ህይወትህን ታቋርጣታለህ። ሰው እያንዳንዱ የምታደርገውን እያንዳንዱ የምትራመደው እርምጃና ቃላቶች አወጣጥህን ማወቅ አለብህ። ያንተ ማንነትና ያንተ ኮንሽስነስ በቃላቶችህና የምታወጣቸው ሐሳቦች ላይ በአነጋገርህ ዘንድ ይለካል። ሰው እያንዳንዱ የምትራመደውና እያንዳንዱ የምትሰራውን በቃላቶችህ ዘንድ እኩል መሆን አለበት። እያንዳንዱ ቃላቶችህን እንደ ዘር ብለህ አስብ። የዘራኸውን ነው የምታጭደው። ስንዴ ከዘራህ ስንዴ ታገኛለህ። ስንዴ ከዘራህ ጤፍ አታገኝም። ሰው እያንዳንዱ ቃላቶችህን የምታወጣቸው ነው የምታገኘው። መቼም ለሰዎች ጥሩ ተናግራቸው መጥፎ አይመልሱም። ስለዚህ እያንዳንዱ የምታወጣቸው ቃላቶችና የምታወጣቸው ተግባራትን በቃላቶችና በሐሳብህ መሰረት መሆን አለ። ኦልሞስት ሁሉም የምታወጣቸው ቃል ራስህን ዲፋይን ያደርግሃል። በእውነት እልሃለሁ እያንዳንዱ የምታወጣቸው ቃል በራስህ ላይ አፌክት ያደርግሃል። ስለዚህ እያንዳንዱ የምታወራቸው ለሰዎችና ለአንተ የሚሆኑ ሐሳቦችን በትክክል መናገር አለ። ለምሳሌ ሁሉም በሚባል ደረጃ ስለ ራሱ መናገር የሚፈልግ ከሆንክ ኔጌቲቭ ላይ ፎከስ ያደርጋል። እኔ ደካማ ነኝ፣ እዚህ ጋር ጎበዝ አይደለሁም የሚል ሐሳብ። ነገር ግን እያንዳንዱ ቀን ለራስህን ሰነፍ ደካማ ነህ ብትለው ከ30 ቀን ከ21 ቀን ከ60 ቀን በላይ እንደዚህ ካልኮ አንተ ደካማ ትሆናለህ። ምክንያቱም አእምሮህን በፕሮግራምና በምትነጋገረው ተግባራትና ቃላቶችን ፕሮግራም ይደረጋል። ስለዚህ እያንዳንዱ ማስተካከል የምትፈልግ ከሆንክ በህይወትህ ማስተካከል የምትፈልግ ከሆንክ ቃላቶችን ማስተካከል፣ ስፔሻሊ ከሰዎች ኮሚኒኬት ማድረግ የምትፈልግ ከሆንክ ከሰዎች መግባባት የምትፈልግ ከሆንክ እያንዳንዱ የምታወጣቸው ቃላት ስለ ራሳቸው ይሆናል፣ ስለ አንተ ይሆናል። ቃላቶችህን ማስተካከልና አነጋገርህን ማወቅ አለብህ። ምክንያቱም ያንተ አነጋገር ስታይል ያንተ አነጋገር ሂደት አእምሮህና ያንተ ኮንሽስነስና ማንነት ይገልጽልሃል። ሰው በቃላቶችህ ላይ ትኩረትና ጥንቃቄ ማድረግ አለብህ። ከዚህ መጽሐፍ ሁለተኛው ትምህርት የማገኘው ነገር እምነትህ ያንተ ስትራቴጂ ነው። ልንገርህ፣ በዚህ ዓለምና በሃይማኖት ውስጥ ስለ እምነት ያለው ኮንሰፕት የተለያየ ነው። በዚህ ዓለም ስለ እምነት ኮንሰፕት ያለው የምታየው ነገር ነው የምታምነው። በሃይማኖት ውስጥ ግን የምታምነው ነገር ታየዋለህ ይላል። በዚህ ዓለም
ማድረግ የምትፈልግ ከሆንክ በዚህ መጽሐፍ የተጻፈው ነገር ግን መሆን የምትፈልግበት ቦታ እንድትደርስ መጀመሪያ ራስህን እዛ ጋር ቦታ እየደረስክ ማመን አለብህ። ራስህን ማሳመን አለብህ። ትልቅ ጨዋታ ማሸነፍ የምትፈልግ ከሆንክ መጀመሪያ ራስህን ማመንና በዛን ጨዋታ ላይ እንድታሸንፍና ማሸነፍ እንዳለብን ራስህን ማሳበን አለብህ። እያንዳንዱ ስኬታማ ሰዎች፣ እያንዳንዱ የምታደንቃቸው ስኬታማ ሰዎች መጀመሪያ ሲያሳኩና ውድቀታቸው ይሆናል ሲያሳኩና መፍትሄዎችና ሲያገኙ ሁሉም ማኒፌስትና ቪዥዋላይዝ ያደርጋሉ። ማኒፌስትና ቪዥዋላይዝ ማለት ሲያሳኩ ይሆናል፣ ችግራቸው ሲፈቱ ይሆናል፣ ስዕል መሳል ማለት ነው። አንድ ነገር ልንገርህ፣ በህይወትህ ማሳደግ የምትፈልግ ከሆንክ ራስህን ማመን አለብህ። እምነት ባይኖርህም እምነት እንዲኖርህ አንድ ቁልፍ ልንገርህ፣ አፈርማቲቭ መውሰድ አለብህ። አፈርማቲቭ ማለት ራስህን ለራስህ የምትነግረው ቃላቶች ማስተካከል አለብህ። ለራስህ የምትነግረው ቃልን ማስተካከልና መቀየር አለብህ። ለአንተ ስምህን የምታወጣው ነገር ደካማ ነህ፣ ሰነፍ ነህ፣ እዚህ ጋር ጎበዝ አይደለሁም የምትለው ነገር ሪፕሌስ አድርጎ ወይም ተካው። እኔ ጎበዝ ነኝ፣ እዚህ ጋር ላይ ጥሩ መስራት እችላለሁ፣ መቀየር እችላለሁ፣ ዋና ሀሳቤ ቤተሰቤ መደገፍ እችላለሁ የሚል ሀሳብን በአእምሮህና ማሳመን አለ። ጠዋት ጠዋት፣ ምሽት ምሽት፣ እያንዳንዱ ቀን ለራስህ የት ላይ ቦታ እንደምትደርስ ንገረው። ሁል ጊዜ ራስህን ማሳደግ መቻል አለብህ። ራስህ ላይ እዛ ጋር ቦታ የምትደርስበት ቦታ እንድትደርስ ራስህን ማሳመን አለብህ። እዛም ቦታ እንድትደርስ ደግሞ አንተ ለራስህን ሁሉም ጊዜ ፖዘቲቭ ፕሮአክቲቭ መሆን አለብህ። በህይወት ውስጥ የምታደርገው ድርጊቶችን ህይወትህ አትዋሽም። መቼም ጥሩ ለብሰህ በመስታወት ብትቀርብም ቆሻሻ ልብስ አድርገሃል አትልህም። ስለዚህ ህይወትን እያንዳንዱ መፍትሄዎች ለመፈለግ የምትፈልግ ከሆንክ ራስህን ማሳመን አለብህ። በዛን ትልቅ ጨዋታ ማሸነፍ የምትፈልግ ከሆንክ ህይወትህ ላይ ኢምፓክት እንዲኖርህ የምትፈልግ ከሆንክ ራስህን ማመን አለብህ። መቼም ህይወት አትዋሽም። እያንዳንዱ የሆንከው ነገር ትነግርሃለች። ስህተት ብትሆንም ትክክል ብትሆንም ትነግርሃለች። መቼም ወደ መስታወት ቀርበህ ጸዳ ያለ ልብስ ለብሰህ መቼም ቆሻሻ ለብሰሃል አትልህም ያችን መስታወት። ስለዚህ በህይወት ላይ ማስተካከል የምትፈልገው ነገር፣ ቃላቶችህን ማስተካከል የምትፈልግ ከሆንክ፣ እምነትህን ማስተካከል የምትፈልግ ከሆንክ ህይወትህን እያንዳንዱ ላይ አናላይዝና ማወቅ አለብህ። ህይወትህ ያለችን ስለምትገልጽ እያንዳንዱ ነገር ህይወትህ ያለችን ኤክስፕሪንስ ያደረከው ነገር ማወቅና ማድረግ አለ። ሶስተኛው ትምህርት ከዚህ መጽሐፍ ሳነብ ያገኘሁት ነገር የኢማጂኔሽንና የማኒፌስቴሽን ኃይል ነው። ኢማጂኔሽን ማለት ማንኛውም ሰው የማይገድበው ያንተ ሐሳብ ነው። ከየት መጣ የት ኑር፣ ማንኛውም ሰርከምስታንስ ውስጥ ሁን፣ ድሃ ሀብታም ሁን፣ ማንም ሰው የማይገድብህና የአንተ ሐሳብ ውስጥ ኢማጂን ማድረግ ነው። ኢማጂኔሽን ማለት የምትፈልገው ሰውን በአእምሮ መቅረጽና እንደዛ ሰው ሆነ መታየት ማለት ነው። ነገር ግን ይህ ደግሞ ያንተ ዓለም ብቻ ውስጥ ነው። ማንኛውም ሰው ሊያየው አይችልም። ስለዚህ ኢማጂኔሽን ማለት ካንተ የምታደርገው ድርጊቶችና የምታወጣቸው ቃላቶች በተዘዋዋሪ ይሆናል፣ በቀጥታ ግንኙነት አላቸው። ምክንያቱም አንተ የምትኖረው መጀመሪያ አእምሮ ላይ ስትቀርጸውና ኢማጂን ስታደርገው ነው። ስለዚህ ኢማጂን የምታደርገው ማወቅ አለብህ። እያንዳንዱ የምታደርገው ድርጊቶችና መሆን የምትፈልግበት ቦታ በአእምሮ መሳል አለብህ። ምክንያቱም አእምሮ ሲስለው ነው እያንዳንዱ ድርጊቶችን ወደ ተግባርና ወደ ውጤት የምታገኘው። ስለዚህ ኢማጂኔሽን ማለት የአንተ ዓለም ብቻ፣ አንተ ብቻ የምታየው፣ ማንኛውም ሰው የማይገድበው። ኢማጂኔሽን ገደብ የሌለው ሀብት ነው። ማንኛውም ሰው መሆን ያለበት ቦታና መሆን የሚፈልግበት ሰው ዓለም ላይ ሲደርስ በአእምሮውን መሳልና መቅረጽ ይችላል። እያንዳንዱ ድርጊት የሚያደርገውን በመጀመሪያ በአእምሮውን መቅረጽ አለብህ። ዋና ዓላማ የኢማጂኔሽን ሪያሊቲ ላይ ያለው ሰው ከኢማጂኔሽን ወይም ከዛን በአእምሮ የሚስለውን ሰውን ግንኙነት መፍጠር ነው። ወይም የሚሆነው ሰውን እንዲሆን መገፋፋትና ሞቲቬት
ማድረግ ነው ዋና ዓላማ። ኢማጂኔሽን በጥሩ መንገድ ይሆናል፣ በመጥፎ መንገድ ይሆናል። አንተ መቅረጽ ትችላለህ፣ ግን ዓላማ የሚያደርስ ነገር ወደ ጥሩ መንገድና ጥሩ እይታን ማስተካከል ብቻ ነው። ስለዚህ ኢማጂኔሽን የሚጠቅምህ ሪያሊቲ ያለውን ማንነትህና አይደንቲቲህን እንድትቀየርና እንዴት አክት ማድረግ እንደምትችል የሚረዳ አይነት ወይም ኢማጂኔሽን ነው። አራተኛው ትምህርት ከዚህ መጽሐፍ ሳነብ ያገኘሁት ነገር መስጠትና ማመስገን ነው። በዚህ ህይወት ውስጥ አስገራሚ ጨዋታ ሊኖር ይችላል፣ ከዚህም በላይንም ሊኖር ይችላል። ግን አንድ የሚያስተምር ከዚህ መጽሐፍ ያገኘሁት ነገር አለ፣ መስጠትና መቀበል። መስጠት መቀበል በዚህ ዓለም የተገኘ ነገር ነው። ለምሳሌ የምታጭደው የዘራኸውን ነው፣ ያልዘራኸውን ከየት ይመጣል? ሰው እያንዳንዱ የምታደርገውና የምትሰጠው ነገር መቀበል ትችላለህ። ጨዋታ ማሸነፍ የምትችለው በመቆየት ብቻ ሳይሆን ጊዜህን፣ መልካምነትህና ደግነትህንም መስጠት አለብህ። በዚህ መጽሐፍ የሚገልጸው አንድ ፕሪንሲፕል አለ፣ የካርማ ፕሪንሲፕል ወይም እኛ የምናውቀው በኮዝና ኢፌክት ፕሪንሲፕል ነው። ምክንያት ያስፈልገናል አንድ ውጤት ለማግኘት። ስለዚህ እያንዳንዱ ጨዋታ የምንፈልገው መጀመሪያ መጫወትና መጀመሪያ ምን ማድረግ አለብን? መስጠት አለብን። ወይም በቢዝነሱ ውስጥ ኢንቨስትመንት የሚባል ነገር አለ። ኢንቨስት የምናደርግ ከሆነ ብቻ ነው ገንዘቡን የሚመልስልን። ሰው እያንዳንዱ ገንዘብ የምናወጣው እያንዳንዱ ፍቅርና ጊዜ የምናወጣው ለማግኘትና ለመቀበል ነው። ሁለተኛው ነገር ማመስገን ነው። በፈጣሪያችን ይሆናል፣ በማንኛውም የምናገኘው ድርጊት ይሆናል ማመስገን አለብን። ማመስገን ኢነርጂህን እንዲጨምር የሚያግዝህ መሳሪያ ወይም መስጠት ነው። እነዚህ ምስጋና ማለት ሰዎችን ማድነቅ፣ ሰዎች ሊያደርጉልህ የሚፈልጉ ነገር እያደነቅኳቸው እያመሰገንካቸው ማድረግ ነው። ኢማጂን የሚያማርር ሰው መቼም ጥሩ ነገር አያገኝም። ሰው የሚያደንቅ ሰው የሚያመስግን ሰው ነው ብቻ የሚያገኘው። ስለዚህ ጊቪንግ ኤንድ ሪሲቪንግ ህግ መጠቀም አለባችሁ። መስጠትና መቀበል አለባችሁ። ሁል ጊዜ መቀበል አትችሉም። ስለዚህ መጀመሪያ መስጠት አለባችሁ፣ ከዚህ መቀበል አለባችሁ። ይህንን ህግ መተግበር አለባችሁ። በመጨረሻው ይህንን ይመስላል መጽሐፉ። እነዚህ አራት ሐሳቦች ማወቅና በህይወታችሁ መተግበር በጣም ይከብዳል። ነገር ግን እያንዳንዱ ስቴፕ ባይ ስቴፕ ማድረጋችን በህይወታችሁ የቀለለ ተግባርና ህይወታችሁ እንደ ጌም አድርጎ መጫወት ትችላላችሁ። ይህንን ቻናል በተጨማሪ እንዲያድግ የምትፈልጉ ከሆናችሁ በሰልፍ ዲቨሎፕመንት ትኩረት አድርጎ እናንተ የሚያግዝ ቻናል ነው። ይህ ቻናል ሳብስክራይብ አድርጉ። ይህንን ቪዲዮ በመጨረሻ ከወደዳችሁ ላይክ አድርጉ። ወደ ጓደኞቻችን ሼር በማድረግ ይተባበሩ።